አብደካል ይሉኛል አብጃለሁ የማበደ ምክንያት እሳን አቅርቤያለሁ ሳልነካው ነካክቶኝ ፍቅሯ ጉዳረገኝ ሳትነካው ሳይሆን ነካክተዋል። ስማ ቡራ ምንድነው አንወሻሽ እዚህ ጋር ነካክታል። ይሁበቷ ማርከኝ ነው እጇ ላይ የጣለኝ እዚህ ጋር ትክክል ጎበዝ። ምን ነካህ ይሉኛል ሚነካ ይንካቸው አሜን ሚነካ ይንካቸው። ፈዘካል ይሉኛል ሚያፈዝ ያፍዝዛቸው አሜን አሜን እዚህ ጋር ትክክል። ብቻዬን ባውራ ምን አስቸገራቸው ፍቅር ነው ብላቸው መቼ ሊገባቸው። ትክክል መቼ ሊገባቸው እነዚህ ድንጋይ ራሶች አናታሞች። ወይኔ ወንድሜ እኔ ተረድቻለሁ። እኔ ዝፍን ልበልልህ እኔን ወንድሜ። አይ እንደው ምን አባቴ ልሁንልህ። እኔ እኮ ገብቶኛል። አይ አንደርስታንድ ፎር ዩ በት ፒፕል ኖ አንደርስታንድ ፎር ዩ ዩ ኖ። ቆይ በአማርኛ ለምጣ ዝም ብዬ እንግሊዘኛው አልገባኝ። እኔ ለራሴ ሳይገባ እንዴት ለእናንተ ላስረዳ እችላለሁ? ሰላም ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እኔ የታችሁ በጣም ደህና ነኝ። አም ሶ ሃፒ አም ሶ ጉድ ዩ ኖ። እና ቤተሰብ በጣም ወዳችኋለሁ። ለማንኛውም ዛሬ እንግዲህ ፏፈሽ ብልጭ ብለናል። ዛሬ በጧቱ ነው ይሄንን ቪዲዮ ያየሁትና በጣም ነው የሳኩት። በጣም ደስ ያለኝ ለምንድነው ደስ ያለኝ ለምንድነው የሳኩት? ከዚህ በፊት ብሩኬ ስለ ቅምጥሌ ዘፍኖ ነበር ላይ ብላ ካስታወሳችሁ አብዳሃል ይሉኛል አው አብጃለሁ ደግሞስ ምን አገባቸው ምናምን ቢለው እኔ ግጥሙን ታውቃለሁ። ብቻ ግን ለምንድን ነው አብጃለሁስ ብላቸው ፍቅር ነው ብላቸው መቼ ሊረዱ መቼ ሊገባቸው? አይገባቸውም ፍቅር አይገባቸውም ድንጋይ ራሶች ናቸው የሚል ነው። ያ ኦፍ ኮርስ አይ ኖ አይ አንደርስታንድ ፎር ዩ ኦኬ ብራዘር። ኤንድ ቅምጥሌን ትናንት ደግሞ የዘፈነችውን ዘፈን አይታችኋል አይደለ? ዘፍናለች ትናንት። ምንድን ነው የሚለው የነበር ዘፈኑ? አዎ ነይ እንጥፋ አድማስ ማገር የኛ ነገር ምናምን የሚል ነው ዘፈኑና እንደዛ የሚል አድርጋ በነበረችው ጊዜ የኔ ቅምጥል ብሎ ልብ ቅርጽ ዱቅ አደረገላት ማለት ነው። ከዛ ምን ብትል ጥሩ ነው ቅምጥሌ ደግሞ ኧረ ሊበላ ብላ ማለት ነው። ስቃም የፍቅር ምልክት እንዲሁም ደግሞ የፍረት ምልክት አድርጋለታለች። አዎ ያንተ ቅምጥል ያንተ ጨረቃ ያንተ ቅመም ያንተ ሁለ ነገር ያንተ ላብሊ ውመን ነው የሚባለው። ያ you know she is cute, she is smart, she is everything, she is okay yeah I know። እና ደግሞ ማለት ነው በነገራችሁ ላይ እዚህ ጋር አንድ ነገር መናገር የምፈልገው ነገር ከዚህ በፊትም ተናግሬያለሁ። ይኸውላችሁ እኩያችሁ መፈለግ ነው። አንዳንዴ ጓደኛ ስታገኙ እንዴት ነው የራሳችሁ ከእናንተ ጋር የሚሄድ የእናንተን ማንነት ወይ ደግሞ ምንድነው የሚባለው ይሄ ምንድነው የሚባለው ኦ ማይ ጋድ አይ ሞንቶ እየደነስኩ ነው የሄድኩት። እኔ እኮ ምን ላርግ በራሳችሁ መተማመናችሁን የማይቀማችሁ አለ አይደለ? ጓደኛም ስትፈልጉ መከታተል የምትፈልጉትንም ሰው እናንተ የምትከታተሉት የእናንተን የበታችነት ስሜት የሚያሳያት ከሆነ ከዛ ሰው ህይወት መውጣት ነው። ገብታ መንፈስ የሆነች ልጃች መጣ ስለነገጠችኝ እና ለማንኛውም አንዳንድ ሰዎች ምናልባት እናንተ ቅምጥሌ እኔ ትናንት እንደውም ቁምጣ በጣም ያምርብሻል ሁሌ ልበሽ ብዬ ነበረ ቪዲዮ ላይ ከሰማችሁ ማለት ነው። ሺ ኢዝ ኪዩት ዩ ኖ በጣም ደስ የምትል የሆነ ጠር መጠን ያለች ሞዴል የሆነች ቀጫጭ ስለሆነች ቁምጣም ትልበስ አጭር ቀሚስ ትልበስ ምናምን ኤቭሪቲንግ ብትለብስ ያምርባታል። ታውቃላችሁ አይደለ? ሁሉም ሰው የራሱ የሆነ እንትን አለው ለማለት የፈለኩት ተረድታችሁኛል። ወፍራም ሰዎች የሚለብሱት የራሳቸው የሆነ ልብስ አላቸው የሚያምርባቸው ከነሱ ጋር የሚሄድ ሰውነታቸውን የማያሳጣ ውፍረታቸውን የማያጋልጥ ማለት በቃ ወፍራም ሆኑ ቀጭንም ሆኑ የራሳቸው የሆነ አለባበስ አላቸው። ተግባባን አይደለም? የሆነ በጣም ወፍራም ሰዎች ምናምን ቁምጣ ቢለብሱ በጣም ነው የሚደብረው። የሚያስጠላ ነገር አለው። አስባችሁታል? የሆነ ኧረ በስመ አብ ደስ አይልም። ግን አሁን ቅምጥሌ ቁምጣም ለበሰች አልለበሰች ለእሷ ቆንጅዬ ነው። በቃ እንዴት አድርጌ ልንገራችሁ? ይሄ ስፖርተኛ ነው የምትመስለው። ሲጀመር በጣም ነው የሚያምርባት። እኔ ወድጄዋለሁ፣ ተመችቶኛል። የኔ መውደድ ወይ ደግሞ አለመውደድ ደግሞ የሚወስነው ነገር አይደለም። እሷን ከተመቻት እሷን ከወደደችው ማድረግ የፈለገችውን ነገር የማድረግ ሙሉ መብት አላት። ዩ ኖ ሺካን እዚህ ምድር ላይ እኛ ራሳችን መቆጣጠር ራሳችን የፈለግነው ነገር የማድረግ ሙሉ መብት አለን። ፈጣሪ የሰጠን እስትንፋስ አስባችሁታል? እግዚአብሔር ይመስገን ብዬ የምተነፍሰው እንደዚህ ምለፈልፈው በነፃ ነው። ፈጣሪ የሰጠኝ ስጦታ ማለት ነው። ገባችሁ? ከፍለንበት አይደለም ምናምን። ሰዎች የፈለጉትን አስተያየት ሊሰጡ ይችላሉ። ግን ለእኔ የሰውን ማንነት የማይነካ ለምሳሌ ያች ማነች አለች አንዲት የሆነች በጣም የምትደብረኝ ሰው ማለት ነው እንትን ላይ ራሱ ቲክቶክ ክሬቲንግ ነው ምናምን የሚባለው ላይ የተገኘችው ራቁት ሴትዮ ማለት ነው። ልክ እንደዛ ያን አሁን ልክ አይደለም። የሰውን ማንነት ይሄ ባህላችን የሚያጠፋ ነገር ነው። ተግባባን? እንደዛ አይነት ነገር የሚለው ሰዎችን እንደዚህ ልክ አይደለም ብለን ለመተቸት ወይ ደግሞ አስተያየት ለመስጠት እንችላለን።
ይሄ ግን ቅምጥል የምትለብሳቸው አለባበሶች ምናምን በጣም ደስ የሚሉ የሆኑ አለባበሶች ናቸው፣ ከእሷ ጋር የሚሄዱ እንደዚህ አይነት ቁምጣዎች መልበስ በቃ በብዙ ሚሊዮን ሰዎች የሚለብሷቸው አለባበሶች ናቸው። ተግባባን። ግን የሚሄድለት ማይሄድለት ሰው ደግሞ አለ። ስለዚህ የሚሄድባትን ደግሞ የመልበስ ሙሉ መብት አላት ማለት ነው። በዛ ላይ ደግሞ የሚመለከታችሁ ነገር አይደለም። ተግባባን። አንዳንዴ እናንተ ፈልጋችሁት ያጣችሁትን ነገር ወይ ደግሞ እናንተ ፈልጋችሁ ሊሆንላችሁ ያልቻለን ነገር ሌላ ሰው ቤት ሌላ ሰው ጋር ስታዩት የሚያደርጋችሁ ነገር አለ እና ደግሞ ምንድን ነው አንቺ ከዚህ በፊት እኮ እንደዚህ ብለሽው ነበርና እናንተ የተናገራችሁን ቃል መናገር ባልፈልግም ግን እንደዛ እያላችሁ ነበርና አንደኛ አይመለከታችሁም። አይታችሁ ከሆነ ትናንት ቅምጥሌ ዘፈነችለት ለቡርኬ፣ ቡርኬ ደግሞ ዛሬ ለቅምጥሌ ዘፈነላት። እናንተስ ምን ቤት ናችሁ? እናንተ ዝም ብላችሁ ማለት እሪምቧ እድሜ ዘላለማችሁ ማለት ነው። ስለዚህ በጣም ነው የምትደብሩት፣ በጣም ነው የሚያስጠላው። እንደዚህ አይነት አሽቃባጭ አሽቋላጭ ሰው አትሆኑ። ተግባባን። ትናንትም ስትዘፍን ቅምጥሌ የኔ ቅምጥል ብሎ ነው ዱቅ ያደረገላል ብቅር ነው። ዛሬም ደግሞ ቅምጥሌ እንደምታዩት የእዝነት ወይ ደግሞ የእንባዋ ጠብልትል እና የፍቅር ምልክት ነው የላከችለት ኮሜንት ላይ። ቤኪ ደግሞ ምን አለ? ተዋቸው እነሱ ነው ያበዱት ብሎ የጀግንነት ምልክት አድርጓል ማለት ነው። የስ እኛ ነው ያበድ ነው። አሁን ግን ሳስበው እኛ ነው ያበድ ነው፣ ሌላው ሰው ነው ያበደው። ብቻ ግን ብሩኬ እዚህ ጋር መናገር ፈልገው ነገር በቃ እያደረግ ያለው አክት ምናምን እኔ ወድጄዋለሁ። እግዚአብሔርን በስማም ግን ሳስበው ብሩኬ እብደት ያምርበታል ማለት እንደዚህ የሆነ እብድብድ ማለት ነው። እና እብደት ባይዘው ለሁሉ ሰው አያምርም። ሴትም ሆና ቀለል ስትል እና ቀበጥብጥ ቁልትልት ስትል የሚያምርባት ደግሞ ማያምርባቸው ሰዎች አሉ፣ እውነት ለመናገር ማለት ነው። ቅምጥሌው እንደምታያት ብትቀብጥ እንደዚህ ሞንደልደል ብትል ቁልትልት ብትል በጣም ነው የሚያምርባት እውነት ለመናገር። ቡራ ደግሞ እንደምታዩት እንግዲህ እብደቱ በጣም እያማረበት ነው። የሆነ አክቲንጉ እንዴት ነው? በጣም ነው የቻልክበት። እንትኑ ካራባቱ የእንትና ጃኬት ነው ወይስ የሚፍታ ጃኬት ነው? ከዛ ካራባቱ አይ ቲንክ የሱ ነው የሚሆነው። ቅምጥሌ ያው እንግዲህ ካራባት ብሩክ አይጠቀም በቁምጣ ነው የሚሄድ ስትል የሁላችሁ እዚህ ጋር እንግዲህ ካራባቱን አድርጎ መጥቷል። ወይ ጉድ! ግን የሆነ ዝም ብዬ እያሰብኩ ነበረ ቪዲዮውን ካየሁ በኋላ በጣም እየሳኩ ነው። ደጋግሜ ነው እንትኑን የሰማሁት ደግሞ ማለት ነው። ምክንያቱም እዚህ በፊት እንዳልኳችሁ ላይ ብሩክ ይዘፍኑታል ምናምን ያው እሱ ላይ በዘፈነው ሪከርድ ፖስት በተደረገው ደግሞ በዛ እየገባ በጣም ብዙ ሰው ሰርቶበታል ቪዲዮ እና የሆነ ስክሮል ስታደርጉ ይመጣላችኋል በጣም ብዙ ጊዜ እንኳንም ዘፈነበት በዚህ። ሲቀጥል ደግሞ የእውነት ሪል ማለት ነው የሆነ የእንትን የአረብ ታሪክ ነው እና ሴትዮዋ እንትን ነች ምንድን ነው የሚባለው ሰውየው ልጆቹን ሊወስዳቸው ነበር የሆነ ቦታ እና እነሱን እንትን እያደረኩ ነበረ እና ለማንኛውም የእንትን ታሪክ ሰምቼ ማለት እንደዚህ የሆነ ነገር ሲደረጉና ይነገራል ማለት ነው። በሆነ ምንድን የሚባለው ጀራይም ነው የሚባለው በዚህ ሀገር። በእኛ ሀገር ደግሞ ልክ ዜና ማለት ነው እንደዚህ አይነት ነገር እንደዚህ ተደረገ ምናምን ብሎ ታሪክ እንደሚወራው አይነት ነገር ነው እና ሰውየው ልጅቷን በጣም ያፈቅራታል፣ ይወዳታል ሰውየው ማለት ነው። ከዛ ልጅቱም ደግሞ ትወደዋለች። ነገር ግን ቤተሰብ እምቢ ይላሉ ማለት ነው። ሁለቶቹን እንዲጋቡ አይፈልጉም። እሷ የሀብታም ልጅ ስለሆነ እሱ የድሃ ልጅ ስለሆነ ማለት ነው። ከዛ በኋላ እሷ እንጥፋት ብሏል። እሱ ዘፋኝ ነው ገና ይሄ ድምፃዊ መሆን ፈልጋችሁ የሆነ ነገር መስራት ፖስት ማድረግ ፈልጋችሁ ግን የሆነ ገንዘብ ምናምን ያስፈልጋል አይደለ? ከዛ ተያይዘን እንጥፋት ለሆና ሴቷ ተያይዞ ይጠፋሉ። ከዛ ቤተሰብ ሁሉ አንወድሽም በቃ እንዳና ይሽሏታል፣ ይተዋታል ማለት ነው። ከዛ ሌላ ሀገር ተሰደው ሂደው ሁለታቸውም እየሰሩ እሱም ሰርተው እሱ ዘፈኑን አውጥቶ ፖስት አደረገ ምናምን ማለት ነው። ከዛ ልክ ምንድነው ከኛ ሀገር አሁን ኮንሰርት ምናምን ተደርጎ እንደሚካሄደው ልክ እንደዛ እየዘፈኑ ምናምን ለሁለት ማለት ነው። ከዛ ሀብታም ሆኑ ሁለታቸውም። ከዛ የእሷ ቤተሰቦች ደግሞ በቃ ኦኬ ያሉ ማለት ነው። ምክንያቱም በፊት ላይ እየጠሉት የነበረ ድሃ ስለሆነ ነው። ከዛ ፒስ ሆኑ ምናምን። ከዛ በኋላ ባልየው ልክ ለእሷ ዘፈን አወጣላት ማለት ነው፣ ለሚስቱ ማለት ነው። አንቺ እኔን ህይወቴ ኖረሽልኛል፣ የህይወቴ አንቺ ነሽ የምታስቢ፣ የውስጥ የምትረጅኝ አንቺ ነሽ ምናምን። ቆይ እንትን ካልኩ ማለት ነው ስሙን ካገኘሁ ቲክቶክ ላይ ፖስት አደርግላቸዋለሁ። ማርያምን ሴትዮዋ እንትን በሌላትና ማለት ነው። እና የሆነ የምር ሴትዮ የሆነ ቀን የምር እኮ ባልና ሚስቶች ናቸው ብላ ሙዚቃው እንደዛ ከፍታ ምናምን ታሪካቸውን ነገረችኝ እና በጣም ነው የገረመኝ። እና ሁሌ ያ ሙዚቃ ሰው በጣም ግርም ይለኛል። እና ብሩኬ እንደዛ እንትን ይዞ ቅምጥሌን ይዞ እንደዛ ሲዘፍን ምናምን ሳየው ማለት ነው ለምን እንደሆነ አላውቅም ያንን ሙዚቃ ትዝ አለኝ። እና ብቻ ጨረቃዎቹ የትልቅ ደረጃ ላይ ደርሳችሁ እንደማያችሁ በፍቅር ተሳስራችሁ ብቻ ብዙ ታሪክ እንደምትሰሩ አውቃለሁ፣ አምናለሁ። በጣም ብዙ ሰዎች ደግሞ ይወዷችኋል፣ ያከብሯችኋል። ያው እንግዲህ ምንድን ነው የሚባለው የሆነ የሚወዳችሁን ሰውም የሚጠላችሁን ሰውም
መከተል ወይ ደግሞ የሚሰጧቸው እንትን አለ። ይሄ የሚወዷቸው ሰዎች ፓወርፉል እንድትሆኑ ያደርጓቸዋል። እነዛኞች ደግሞ የእነሱን ደስታ ላለማየት ነው የሚባለው። ብቻ ለዛ ስትሉ ትጠነክራላችሁና በርቱልኝ፣ ጠንክሩልኝ። በጣም ወዳችኋለሁ። ሁለታችሁም ገና ታዳጊ ልጆች ናችሁ። ያየናችሁ ያደጋችሁ እዚህ ጋር የደረሳችሁ ናችሁና ፏ በሉልኝ። ቅምጥሌም እንዳያችኋት ፏፈሽ ብላ ነው ትናንትም የመጣችሁ፣ ዛሬም እንደዛው። ብቻ ዛሬ በምን አይነት ቪዲዮ ሊመጡ እንደሚችሉ አናቅም። አይ ቲንክ ነገሮች ይፈታሉ ብዬ አስባለሁ። በቅርቡ ደግሞ እንግዲህ ያው በሴት ልጅ በኩል የሚጠበቀውን ሽምግልና አይደል። ብሩኬ ደግሞ ቅምጥሌንም ስለሚያከብራት ስለሚወዳት ቤተሰቦቿንም ስለሚያከብር ስለሚወድ ያው ወንድ ልጅ የሚጠበቅበት ነገር አለ አይደል። ሴት ልጅ ሲወድ ወይ ደግሞ ወደ ትዳር የኔ የግሌ ብሎ ሊወስዳት ሲል የሚያደርገው ነገር አለ። ቅምጥሌም ትናንት ተናግራለች። አንድ ቤተሰብ ሴት ልጅ እንዳለው ሰው የሚጠብቁት ነገር አለ ብላለች እና ጎበዝ ልጅ ብቻ በማንነቷ በክብሯ የማትደራደር ልጅ ነች። ብሩኬም ደግሞ በማንነቷም በክብሯም በራሱ ክብርም የማይደራደር ሰው ነው። ይህንን በደንብ እናውቃለን። ስለዚህ በዚህም በዛ ማሽቃባሽ ካለን ልክ አይደለንም። እዛ ጋር እንድታቆም እንፈልጋለን ማለት ነው። ዛሬ በአዲስ ነገር እስኪመጡ እንጠብቃለን። በፍቅር አርጁልኝ፣ በፍቅር ኑሩልኝ። በጣም ወዳችኋለሁ የኔ ውድ ቤተሰቦች፣ ሁላችሁን ወዳችኋለሁ። መልካም ጊዜ ሁላችሁ። በላይ እስክንገናኝ ባይ